ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ፋሚሊ እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ይብዛልኝ ቤተሰቦቼ። ዛሬ እውነት በጣም ደብሮኛል፣ በጣም ከፍቶኛል ማለት ነው። እሱ ምንድነው ካላችሁኝ ጓደኛዬ ጥላኝ ስለሄደች ማለት ነው። ሴትዮ ለአንድ ወር ተጨማሪ ሰራተኛ አምጥታልኝ ነበረ። እኔ በቃ እስከ መጨረሻ አብረን የምንሰራ ነገር መስሎኝ ደስ ብሎናል ሁለታችንም ማለት ነው። ግን ዛሬ በጠዋት ተነስታ ትሄጃለች ተዘጋጂ ስትላት በጣም ነው እየደነገጥ ነው ማለት ነው። እና እቺ አንድ ወር ውስጥ ግን ያሳለፍናቸው ጊዜ የማትረሳ ናት። ብዙ ነገሮች በቃ ደስ የሚሉ ጊዜያቶችን አሳልፈናል። ከሀገራችሁ ልጅ ጋር ስትሰሩ በጣም ነው የምትደሰቱት። ምክንያቱም አብራችሁ እየተጫወታችሁ እየሳቃችሁ በቃ ደስታውን አዘኑን እየተጋራችሁ ነው የምትሰሩት። እዛ ላይ ደግሞ አብራችሁ ትበላላችሁ፣ አብራችሁ ትጠጣላችሁ። ሴትዮ እንኳን ስትጮህብን በቃ ታይ አይዞሽ እየተባባል እንደዚህ ነው በቃ። እና እሷ ለእኔ ጥንካሬ እኔ ለእሷ ጥንካሬ ይሁን። እቺ አንድ አመት እቺ አንድ ወር ሳይሆን እኔ እንደ አመታቶች ነው የምቆጥራት ማለት ነው። ምክንያቱም ብዙ በቃ ጥሩ ጊዜ ያሳለፍንበት ወር ናት እቺ ወር ማለት ነው። ስለዚህ እናንተ ሁለት ሆናችሁ ኢትዮጵያኖች ሆናችሁ አንድ ቤት ውስጥ ሁለት ሆናችሁ የምትሰሩ ምን ሆናችሁ ነው የምትጣሉት? ምን ንብረታችሁ ላይ ነው የምትጣሉት? እኔ የገረመኝ እሱ ነው። ብዙ ጊዜ አንድ ቤት ሁለት ሰራተኛ ሆኖ ሲሰሩ ይጣላሉ፣ ይሳደባሉ፣ ይደባደባሉ ምናምን ይባላል። እና እናንተ በጣም እድለኞች ናችሁ እውነት። አንድ ቤት ውስጥ ሁለት ሆናችሁ የምትሰሩ አትጣሉ፣ አትሰዳደቡ፣ ተፈቃቀሩ፣ ተዋደዱ። ምክንያቱም እናንተ ናችሁ እንጂ እነሱ ባዳ ናችሁ። እኛ ግን እዚህ ጋር እህታሞች ነን። እኛ መፈቀር አለብን። እንደዛውም ደግሞ እኛ አንድ መሆን አለብን እንጂ አንዱ ከመዳም ጋር አንዱ ደግሞ ገለልተኛ መሆን የለበትም ማለት ነው። ስለዚህ እንደዛ ኑሩ እላችኋለሁ ውዶቼ። ነገ ሁላችንም ሁለታችንም አሁን አንድ ቤት ውስጥ ሁለት ሆናችሁ የምትሰሩ ሁለታችንም አንድ ቀን ጥላችሁ መሄዳችሁ አይቀርም የሰው ቤት ማለት ነው። ስለዚህ አገራችሁ ላይ እንኳን ገብታችሁ እናንተ ናችሁ በሆነ ምክንያት የምትገናኙት ማለት ነው። ስለዚህ አትጣሉ። እውነቴን ነው የምላችሁ። እናንተ እድለኞች ናችሁ። ፈጣሪያችሁን እያመሰገናችሁ አብራችሁ ደስተኛ ሆናችሁ መኖር አለባችሁ። እኔ በጣም ደብሮኛል ዛሬ። ስራ ሁሉ በቃ መስራት እስከምደብረኝ እስከሚያስጠላኝ ድረስ ቀኔ ሙሉ እንደዚህ በቃ ወዲያ እየሄድኩ ነው የጨረስኩት እላችኋለሁ። ጌታኔ በቃ ጠዋት እንኳን ቁርሴን አልበላሁትም። አሁን ምሳ ብቻ እየደበረኝ በላው ጌታኔ። እና ሰው ለምዶ ደግሞ ከሰው ጋር መለያየት በጣም ይከብዳል፣ በጣም ከምንም በላይ ማለት ነው። ስለዚህ እንደዛ ለማለት ወዳችኋለሁ ውዶቼ። አትጣሉ፣ ተፈቃቀሩ፣ ተዋደዱ፣ ተጋገዙ፣ ተረዳዱ ለማለት ይወዳለው። እና እንደዚያ ነው። ሰው መልመድ በጣም ይከብዳል ጌታኔ። እኔ ቀኑ ነው ጨለመብኝ ዛሬ እውነት ለመናገር ማለት ነው። በቃ ሴትዮ ቤት የለችም እንጂ ቤት ብትኖርማ እኔ እንጃ። እና እንደዛ ለማለት ነው። መጣላት ምንም ትርጉም የለውም። የሰው ቤት ውስጥ የትኛው ንብረታችን ላይ ነው የምንጣላው? ስለዚህ እኛ መጣላት ሳይሆን መተጋገዝ መረዳዳት ነው ከኛ የሚጠበቀው። አንዱ ከደከመ አንዱ ደግሞ ሰርቶ አንዱን ማረፍ አለብን። ገባችሁ አይደል? እነዚህ ሰዎች ባዳ ናቸው። እኛ ነን እህታሞች ማለት ነው። ስለዚህ አትሸወዱ ለማለት ይወዳለሁ። አንዳንድ አረቦች ያው
አስመሳይ ናቸው። ገባችሁ? አንድ ቤት ውስጥ ሁለት ሆናችሁ ስትሰሩ ከአንዷ ጋር እየተስማሙ መስሎ እርስ በርሳችሁ እንደምትባሉ፣ እርስ በርሳችሁ እንደምትጣሉ፣ አንዷ ደግሞ ከአንዷ ወሬ እንትን ብላ ወደ እሷ እንደምትወስድ ነው የምትፈልገው አሰሪ ማለት ነው። ስለዚህ እውነት እንዳይመስላችሁ እላችኋለሁ። ያው አረቦች በጥርሳቸው እየሳቁ እውነቴን ነው የምላችሁ ጉድጓድ ነው የሚከቱት። ስለዚህ እናንተ አትሸወዱ። እነሱ መርዝ ናቸው፣ እባብ ናችሁ። እናንተ ተፋቀሩ፣ ተዋደዱ፣ ተስማምታችሁ ስራችሁን ስሩ። ዘላለም ዓለም የሰው ቤት ውስጥ አንቀርም። ስለዚህ ለዚህ ብላችሁ ደግሞ መጣላት የለባችሁም ለማለት እወዳለሁ ውዶቼ። እውነት በጣም ደበረኝ ለማለት እፈልጋለሁ። እስኪ እንደዚህ አይነት ያጋጠማችሁ ሰዎች ካላችሁ ኮመንት ላይ ጻፉልኝ እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ቅመሞቼ ለማለት እፈልጋለሁ። እና በዚህ አጋጣሚ ደግሞ ቻናሌን አሳድጉልኝ ፕሊዝ ጋይስ። እንተጋገዝ፣ እንረዳዳ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ቻናሌን አሳድጉልኝ እላችኋለሁ። እና ደግሞ እናንተ ሁለት ሆናችሁ አንድ ቤት ውስጥ የምትሰሩ ፕሊዝ 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 እውነት ፈጣሪያችሁን እያመሰገናችሁ አብራችሁ በደስታ ኑሩ እላችኋለሁ። አስባችኋል? እኛ አሁን ለፋሲካ አብረን እንውላለን፣ ለረዥም ጊዜ አብረን እንሰራለን ብለን ብዙ ነገር አስበናል ማለት ነው። ሞትም ቢሆን ግን እንደዚህ ነው። ገባችሁ? ስለዚህ ይቺ ምድር ነገር አይታወቅም። እኛ ዛሬ የሆነ ነገር አቅደን እናድራለን። ነገ ጠዋት ደግሞ እኛ ያቀድነው ነገር ቀርቶ እኛ ያላሰብነው ነገር ይሆናል፣ ይከሰታል ማለት ነው ህይወታችን ውስጥ። ስለዚህ ባለንበት ቦታ በፍቅር መኖር አለብን። ፍቅር ደግሞ ከምንም በላይ ነው። ሰላም ከምንም በላይ ነው እላችኋለሁ ውዶቼ። እና ይሄን ይመስላል እላችኋለሁ የኔ ውዶቼ። ተፋቀሩ፣ ተዋደዱ፣ ተጋገዙ። የሰው ኩሽና ውስጥ አትገፋፉ እላችኋለሁ። እርስ በርሳችሁ እናንተ ናችሁ። አሁን አንድ ቤት ውስጥ ሁለት ሰራተኛ ሆናችሁ ብትሰሩ እኮ አንዷ ብትወድቅ እኮ ዞር ብሎ ማንም ሰው አያቸው። ምክንያቱም ሁለት ስትሆኑ፣ ምክንያቱም አንዷ ስትጎዳ አንዷ ያማታል። ስለዚህ እናንተ ደግሞ እርስ በርሳችሁን መፋቀር መዋደድ አለባችሁ እላችኋለሁ። የዛሬ ቪዲዮዬን ይሄን ይመስላል። ቪዲዮዬን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ እላችኋለሁ ውዶቼ። በሌላ ቪዲዮ ደግሞ ተመልሼ እስከምመጣላችሁ መልካም ቆይታ፣ መልካም ጊዜ ይሁንላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ፣ አፈቅራችኋለሁ የኔ ማሮች፣ የኔ ቅመሞች። ላይክ አድርጉልኝ፣ ሼር አድርጉልኝ። እስኪ እንደዚህ አይነት ነገር ያጋጠማችሁ ሰዎችም ካላችሁ ደግሞ ኮመንት ላይ ጻፍ አድርጉ። አይከፈልበትም ለማለት እወዳለሁ በዚህ አጋጣሚ። እሺ ቻው።